ደስታ ሩታን መተው ለምን ከበደው? ከሩታስ መራቅ ለምን አልፈለገም? አሁን ሩታን በዚህ ልክ ለመቅረብና የራሱ ለማድረግ ለምንድን ነው የፈለገው? ለምን ይሄ ሁሉ ርቀትና ይሄ ሁሉ መንገድ እየተጓዘ ነው? ፋሚሊዎች ብዙ ነገሮችን እናወራለን። አብራችሁን ቆዩ። ነገሮችን በችኮላ እያደረኩ ያለሁት እንደውም ይቅርታ ለመጠየቅም ዝግጁ ነኝ። እሷን ብታጠፋ እኔም ባጠፋ ነገሩ እንዲስተካከል ነው የምፈልገው። ማለት ይህ 3 ቀን ለኔ ሲሆን ሆነብኝ አልቻልኩም። ከዚህ በላይ ከቆየው መጥፎ ነገሩ ስለምገባ አጥብዬ በቃ ይኸውልህ ደስታ አሁን ተረጋጋ እየነገርኩህ እኮ ነው እንዴ። በቅድሚያ ግን ሰላም ውድና የተከበራችሁ የኛ ምርጥ ቤተሰቦች እንዴት ናችሁ? ሰላም ነው? ሁሉ መልካም፣ ሁሉ ሸጋ። እኛለን እጅግ በጣም ደናና ሰላም ነን። እናንተም ደና እንደምትሆኑ በጣም እርግጠኛ ነኝ። አሁንም ሰላማችሁ ይብዛልኝ እያልኩኝ እንደተለመደው በአዲስ ነገር ወደ እናንተ መጥቻለሁ። ለዚህ ቤት አዲስ ይሆናችሁላችሁ ይህንን ቤት ሰብስክራይብ ማድረጋችሁን እንዳትረሱ፣ ቪዲዮን ላይክ በማድረግ ጀምሩ። ብዙ ሀሳቦችን እናወራለን፣ እንነጋገራለን። ፋሚሊዎች አብራችሁ ብዙ ነገሮችን አውርተናል፣ ብዙ ነገሮችን ተወያይተናል። ያው መቆጣት ያለብኝን ነገር ተቆጥቻታለሁ። ማለት ቁጣ ስልህ ምክራዊ ቁጣ ነው። ማድረግ የሌለባትን ነገር ያው በዛ ልክ ሰውን መጉዳት እንደሌለባት፣ እሷን የሚላትን ሰው ለሷ ብዙ መስዋዕትን የሚከፍል ሰው ለሷ ልዩ ክብር ልዩ ፍቅር የሚሰጣትን ሰው መግፋት እንደሌለባት፣ በቃ ያው ልክ እንዳልሰራች እሱን ተነጋግረናል። ያው ፋሚሊዎች እጅግ በጣም የሚገርም ነገር ነው። ያው ዛሬ ደስታ የሩታን ቤተሰብ ለማናገር እየሞከረ ነው። ጀስት የሩታን እህት ፋሚሊዎች አንዳንድ ጊዜ ምንድነው መሰላችሁ ሩታን ከተረዳችኋት ወይ ደግሞ ብዙ ጊዜ ቪዲዮቿን ካያችሁ ደስታ እንዲረዳት ትፈልጋለች እና ቪዲዮዎች ላይ ምናልባት እያያችሁ ከሆነ እኔ እናንተ አውርተን ነው ወይ የለ ወይ እኔ እናንተ እንዲህ ለብቻ ተነጋግረን የለ ወይ ምናምን ትላለች እና ሩታ አንዳንዴ ደስታ ነው እሷን እየሰማት ያልሆነው። አንዳንድ ጉዳዮች ላይ ከሷ ጋር ከተነጋገረ በኋላ ተመልሶ እነ ዳኒ እና ሜሪ ጋር ምናምን ይሄዳል። በእርግጥ ጥፋቱን አውቋል። የምርም እንደሚወዳትና አሁንም እንደሚፈልጋት እየተናገረ ነው። ግን በዚህ ውስጥ አሁንም መናገር የምፈልገው ነገር ፋሚሊዎች ደስታ ከሩታ ጋር ቢሆን ጥሩ ነው፣ ደስ ይላል ምናምን ነገር ለምን ብትሉ በዚህ ልክ እውነትም እየተረዳት እያፈቀራት እሷን አጥቶ መኖር ምናምን እንደማይችል እያወራ ምናምን ነገር ነውና በዚህ ልክ የሚወዳት ከሆነ በዚህ ልክ ፍላጎት ካለው ጥሩ ነው። ግን አሁንም ቢሆን ፋሚሊዎች የሰው ነገር ሰምቶ ከመጣ አሁንም ያጣላቸው ትልቁ ምክንያት ሩታም ደስታን ልታባረው ወይ ደግሞ አብሯት እንዳይሆን የፈለገችበት ትልቁ ምክንያት ሩታ እሱን ልትቀርበው ከሱ ጋር ጊዜ ልታሳልፍ ምናምን ነገር በጣም እየሞከረች ማለት ነው። ግን ምንድነው እየሆነ የነበረው? ቶሎ በቃ የሆነ ሩታ አሁን ለምሳሌ ለደስታ ገና ደስታ ልታቀርበው ገና አፈቅርሃለሁ ምናምን ለማለት ራሱ ገና ያው እንትን እያለች ባለችበት ሁኔታ ውስጥ መጀመሪያ ላይ እነ ዳኒ እነ ሜሪ ግዴታ አደረጉት። የደስታ ከሩታ ጋር መኖር ግዴታ አደረጉትና ሩታ ደግሞ ይመስለኛል ይሄም ነገር ነው ያነቃት ይመስለኛል። ማለት በጣም እጅግ የሷን ህይወት ሊኖሩላት ምናምን ነገር እየፈለጉ ነበር። አሁንም ደስታ ማድረግ ያለበት ከሩታ ጋር ለመኖር ከሩታ ጋር አብሮ ለምሳሌ እንደ ጮኛ ጀስት ባልም ሆኖ ምንም አይነት ነገር ሆኖ ከዚህ በኋላ ሩታ ጊዜዋን ልቧን እንድሰጠው ከፈለገ ሩታ ሊረዳት ይገባል። እያደረገች ባለችው ነገር አሁን ምንድነው መሰላችሁ ፋሚሊዎች እሱም የተናገረው ነገር ቢሆንም እኔም በእርግጥ ልናገር እኔ እናንተ ተነጋግረን መግባባት እንችላለን እያለችው ሌላ ሰው ተጨማሪ ሰው እንዲገባ በጣም ፈለገ።
እነ ሜሪም ጓ ምናምን ለማለት ፈለጉ በሰዓቱ ጀስት ተለያዩ። ግን ይሄ ሁሉ 3 ቀን ምናምን አልተገናኘንም ብሎ ለማውራት እየሞከረ ነውና አሁንም ከሩታ ጎን የምትቆም ከሆነ ሩታ በምታደርገው ነገር ምናልባት ቅር ማትሰኝ ከሆነ ያው እነዛ ሩታ በምታደርገው ነገር ደስተኛ ስላልሆኑ ነው የሄዱት። ሩታ ያመነችበትን ልቧ የፈለገውን ነገር እያደረገች ስለነበር ያንን ነገር ደግሞ ስላልፈለጉ ነው ዳኒም ሜሪም ከሷ የወጡት የሄዱት። አንተም ግን አሁን ለምሳሌ ሩታ የምታደርገው ነገር አንተን ይመችሃል ወይ ነው? እኔ አሁን በጣም ግራ የገባኝ ያለው ነገር አሁን አንተ ይመችሃል ወይ ነው? ሩታ ለምሳሌ አንተ በምትፈልገው አይነት መንገድ ልትሄድልህ ካልቻለችስ? እሷ ደስታ ላለመጉዳት ይመስለኛል ከደስታ ጋር መሆን ያልፈለገችበት ምክንያት በምታደርገው ነገር ውስጥ ደስታ እንዲጎዳ አልፈለገችም መሰለኝ። ብዙ ጊዜ የሩታን ጸባይ ካያችሁ ሰው እንዲጎዳባት፣ ሰው እንዲያዝንባት፣ በሷ ምክንያት እንዲያለቅስ አትፈልግም እና ያን ነገር እየተጠነቀቀች ይመስለኛል እንደዛ አይነት ነገር እያደረገች ያለችው። ስለዚህ አሁን አንተ ሩታ በምታደርገው ነገር ደስ ይልሃል ወይ ነው? ያ ነገር ላያስደስት ይችላል ብዬ አስባለሁ። በእርግጥ በእህቷ በኩል መምጣት ለነገሩ ፍላጎት እንዳለህ ማሳወቅ ምናምን ደስ ይላል። እዛ ጋር አብርሽ የራሱን ህይወት ለማሳመር ደፋ ቀና እያለ ነው። እዚህ ጋር ደግሞ ሩታ የራሷ ህይወት ያስፈልጋታል። እኔ በጣም በእርግጠኝነት መናገር የምችለው ነገር አብርሽ እስከ ጥግ ከሄደ ነው ሩታ የራሷን ህይወት ለመመስረት የምታስበው ብዬ አስባለሁ። አብርሽ ነገሮችን የምር አምርሮ ለምሳሌ ወደ ትዳር ቢገባ ከሄርሜላ ጋር መኖር ምናምን ቢጀምር ሩታ የራሷን ህይወት ለመኖር ትሞክራለች ብዬ አስባለሁ። ግን ሩታውን አብርሽን ለማስጨረስ ፈልጋለች እስከ መጨረሻው ድረስ ማለት ነው። አብርሽን ካስጨረሰች በኋላ ነው ለራሷ ጊዜ መስጠት የፈለገችው። በዚህ ሁሉ ነገር ውስጥ ይመስለኝ አብርሽ የመመለስ ልብ ካለው ከሩታ ጋር የመሆን ልብ ካለው ነገ ላይ ደስታ ሩታ ናቶ እንዳይጎዳ እያደረገችለት ነው ያለችው። አሁን አብርሽ ለምሳሌ ወደ ሩታ ቢመለስ ሄርሜላ እጅግ በጣም እንደምትጎዳ ግልጽ ነው። በአብርሽ በኩል ያው እሱ እየጎዳ እየመጣ ስለሆነ ማለት ነው። በሩታ በኩል ደግሞ ደስታ ነገ ላይ እንደዚህ አይነት ነገር ቢመጣ እንዲጎዳ አልፈለገችም። ግን እስከዛው ድረስ እታገሳለሁ፣ እስከዛው ድረስ አብሬያት የመኖር ልብ አለኝ፣ ሁሉንም ነገር እቋቋማለሁ ብለህ የምታስብ ከሆነ ደስ ይላል። በዚህ ልክ ለፍቅር መስዋዕትነት መክፈል ደስ ይላል። ግን የሆነ ሙሉ እንትኗል ልትሰጥ የፈለገች አይመስለኝም። ፋሚሊዎች እናንተስ እስኪ በፊት ከምትሰጥክ ክብር ከምትሰጥክ ስቴት የምታስተናግድክ ልዩ ክብር ፍቅር ከምትሰጥክ አንጻር በአንድ ጊዜ የሆነ እንደዚህ አይነት ነገር ድንግጥ ትላለክ፣ የሆነ ውርድ ትላለክ፣ ውስጥክ ስብር ይላል። ከዛ አንጻር ነው አንተም ያንን ምላሽ በቃ ስልኩ ምን ተናልም ስትል ያንን ቴክስት የጻፍከውና ያ ቴክስት አንተን ውስጥህን እንትን አይበልህ ለማለት ነው። በቃ በጣም ጎድቻታለሁ፣ ምናልባት አሳዝኛታለሁ፣ በጻፍኩት ቴክስት ውስጧ ስብር ብሎብኝ ሊሆን ይችላል ብለክ አትጨነቅ። ምንም ማለት አይደለም፣ ቀለል አድርገው ለማለት ፈልጌ ነው። እና ሩታን ደግሞ አሁን ይዤ ከመሄድ እኔ ራሴ ነግርሻለሁ እያልኩሽ አሁን በዚህ ሰዓት ለምን ይዘሽው መጣሽ ምናልባት ብላ ልትለኝ ትችላለች ብዬ አስቤ ነው። ላትልም ትችላለች፣ ግን ልትለኝ ብትችልስ አንዳንዴ የሰዎችን ፍላጎት እንትን ማለት ስላለብኝ ማለት ነው። አውርተናል በሂደት ስላለችኝ በሂደት ብዬሽ አሁን ቀጥታ ለምን እንደዚህ አረክሽ ምናምን ብላም ውስጧ ትንሽ ቅር ሊላ ስለሚችል የሆነ እንዲግልጽ አርጋ ባትናገረኝም ቅር ይላታል ማለት ባትናገረኝም አሁን ይኸውልህ እሷ ምንድነው መሰለ ችግር የለውም ብላኛለች እኮ። አሁን ያንተ መምጣት እዛ ጋር መሄድ ይሽክ ብሄድ እኔ በራሴ ደውልልሻለሁ በቃ ራሴ ነገሮችን አስተካክላለሁ እያልኩሽ አሁን በዚህ ሰዓት ለምን ምናምን ነገር ብላ ካለች በሚል ነው ውስጤ ላይ የኔ ሐሳብ ነው ይሄ እንጂ ላትላም። ይሄ ማለት ያው ሩታ ጊዜ ትፈልጋለች፣ ጊዜ እንዲሰጣትና የራሷን የሆነ ነገሮችን መስመር ካስያዘች በኋላ ከዛ በኋላ ማደርገው ነገር ነው እንጂ አሁን ያው እየተናገረች ነው። በእርግጥ እህትየው ሩታ በቃ እንደዚህ አይነት ቅን ሰው ናት። እንዳልኳችሁ በጣም ሩታ ቅን ሰው ናት። ሰው እንዲያዝንባት አትፈልግም።
ከዛም አንፃር ነው አንተም ደስታ ልትረዳት ብትሞክርና በነገሮች በሙሉ ከጎኗ አሁን ሩታ ያጣችው የምር በሷ ሐሳብ ከሷ ጎን ሆኖ የሚያግዛት የሚረዳት አይነት ሰው ነው ያጣችው። ሁሉም እየቀረባት ያለው ሰው በሙሉ እሷ ላይ በቃ አንዳንድ ጊዜ አይታችኋል ፋሚሊዎች ሊጫወቱባት ነው የሚፈልጉት። እነሱ እንደሚሏት ምናምን ካልሆነች ምናምን አይፈልጓትም። ሁሉም ሰው ማለት ነው ሩታን የቀረባት ሰው በሙሉ በቃ እነሱ የፈለጉትን ነገር ብቻ እንድታደርግ ነው የሚፈልጉት። ሩታ በምታደርገው ሐሳብ ከሷ ሐሳብ ጎን የሚቆም ሐሳቧን የሚረዳት ምንድነው ቅደሽ ብሎ ምናምን ነገር ከጎኗ የሚቆም ሰው ነው ያጣችው ሩታ። እስኪ እንደዛ አይነት ሰው ሁኑላት፣ የሩታን ሐሳብ ደግፉላት። ሩታ በምታመጣው ነገር ሩታ በምትሄደው መንገድ ልታበረታቷትና የልቧን ስብራት የሚጠገንበትን መንገድ የምትፈልጉ አይነት ሰዎች ሁኑ። እነዛም ጎራ ጋር የነበረው የልቧ ስብራት ሐዘኗ ምናምን እንትን እንዲል ሳይሆን ተንኮል ነው የተሞላው፣ በቀል ነው የተሞላው ምናምን ነገር ለዛ ከነሱ ጋር ሆና ምናልባት ያን አይታችሁ ከሆነ ከና አብርሽ ህይወት መራቅ ነበር የፈለገችው። እነሱ ግን በእያንዳንዱ ፕሮግራም ላይ አብርሽ በሚያደርገው መንገድ ላይ በሙሉ ሩታን ይዘዋት ይሄዳሉ። ይሄ ምንድነው መሰላችሁ ወዳጅ እየመሰሉ አብርሽ በሚያደርገው ነገር ሩታ እንድትናደድ፣ እንድትበሳጭ፣ እንድትቃጠል እያደረጓት ነው እንጂ ነገሮች እንዲስተካከሉ መንገድ እየሆኑ አልነበረም። አሁን ይህንን ነገር ነው ያልገባቸው። አሁንም ደስታ ከጎኗ ከሆንክ ሩታ በምትለው አይነት መንገድ ከጎኗ ልትሆን ሞክር። ሩታ በምትለው አይነት መንገድ ከምን አንፃር ከአንተ ጋር መሆን አልፈለገችም? ለምን አሁን ላይ ይህንን ነገር እየፈለገች አይደለም ምናምን የሚለውን ልትረዳ የግድ ያስፈልጋል። በጣም የግድ ማለት ነው። ያንን ነገር ልትረዳት ያስፈልጋል። በጣም ያው እንደዛ እያለች ነበር የኔ ቹካ። አንዳንዴ ያለ ማዳመጥ ከባድ ነው። ፍቅር ማለት በጣም ከባድ ነው። ከሌላው ከነበሩ ሰዎች እኩል እንዴት እንትን ትይኛለሽ የሚለው ያው እሷም ማለት በነገሮች በዛን በሰዓቱ ያው ስላልተረዳሃት እንጂ በሰዓቱ እሷም ስሜታዊ እና ብስጭት ላይ ስለነበረች እነሱም ልታወራ ጊዜ ማልሰጧትም። በቃ የሆነ አንድ ቃል ስትናገር ነሱ የሆነ ምንም አይነት አታውሪ አይነት ነገር ስለነበረ ለዛ ነው በጣም ስሜቷ ግንፍል ሲል በቃ ሁላችሁንም ውጡ አልፈልጋችሁም አይነት ነገር ያለችው። እና አንተ በዛን ሰዓት ብቻህን ብትመጣ ኖሮ እንደዚህ አይነት ምላሽ ነው ትሰጣለች ብዬ አላስብ። ብቻ በቃ የሆነ ነገር ብታረጊ ደስ ይለኛል። በቃ ይበቃኛል ማለት ይሄ 2 ቀንና 3 ቀን ለኔ በጣም ረጅም ጊዜ ነው የሆነብኝና ይበቃኛል። የሆነ ነገር ብታረጊ ብዬ አሰብኩኝ። እኔ ሩታን በጣም ነው የምወዳት፣ በጣም ነው ማፈቅራት። ማለት ከሷ ተለይቼ የምኖር አይመስልም። በጣም በቃ ልቤ ገብታለች፣ ሰላም እጃታለሁ። መላመድ ደግሞ በጣም ከባድ ነገር ነው ስልሽ ድሮ ከነበረኝ ፍቅር ጭራሽ እያገኘኋት ሲሄድ እያገኘኋት የሆነ ነገር እያወራን ስንሄድ ይባስ ጨምሮብኛልና ከዚህ በላይ መቆየት አልፈልግም። የሆነ ነገር እንድታረግልኝ ፈልጋለሁ። ማለት ሩታን የኔ ብቻ ነው ማድረግ መፈልገው። በቃ ይኸውልህ አሁን እኔ የምነግርህ ነገር ምንድነው አንተ በጣም እንደምትወዳት እንደምታፈቅራት እናውቃለን። እሷም እኮ ለአንተ ጥሩና ጥሩ ቦታ አላት። ነገሮች ነው እንትን እንድትል የሚያደርጋት ስሜታዊ እንድትሆን የሚያደርጋት። ስለዚህ ጊዜ ስጣት በእርግጠኝነት ማለት ነው። በእርግጠኝነት ምነግርህ ነገር ሲሪየስ የሆነ ነገር ምነግርህ ነገር ሩታ አስባበት ወደ ራሷ ተመልሳ ራሷ እንደምትመጣ ባለሙሉ ተስፋ ነኝ። አንተ ስሜታዊ አትሁን፣ ራስህን አረጋጋ። ነገሮች በሰዓትና በጊዜው ውብ ይሆናሉ ብዬ ነው የማስበው። አይዞህ ካንተ በጣም እንደምትወዳት እንደምታከብራት እንደምታፈቅራት አውቃለሁ። እሷም በዛ ልክ ነገሮችን አስተካክላ ራሷ እንደምትመለስ ባለሙሉ ተስፋ ነኝ። አይዞህ ምንም አይሰማት። እኔ ማለት አንድ ምልሽ ነገር ቢኖር እህታችሁን በጣም ነው የምወደው፣ በጣም ነው ማፈቅራትና ይቅርታ እኔ እሷ ማጥፍታ ቢሆን እኔም ይቅርታ ለመጠየቅ ዝግጁ ነኝ። በቃ እሷም ደግሞ አስባበት ወስና ይቅርታ እንደምትቀበል ባለሙሉ ተስፋ ነኝ።
አይዞክ ስሜታዊ አትሁን። አንድ ምነግርሽ ነገር በቃ ይቅርታ ማለት ፈልጋለሁ እንጂ እሷ አጥፍታ አታውቅም። ሲጀመር እኔ ነኝ ብዙ ጊዜ ነገሮችን በችኮላ እያደረኩ ያለሁት። እንደውም ይቅርታ ለመጠየቅም ዝግጁ ነኝ። እሷ የምታጠፋ እኔም ባጠፋ ነገሩ እንዲስተካከል ነው የምፈልገው። ማለት ይሄ 3 ቀን ለኔ ሲሆን የሆነብኝ አልቻልኩም። ከዚህ በላይ ከቆየው መጥፎ ነገር ውስጥ ስለምገባ በቃ ይኸውልህ ደስታ አሁን